ጠጣ በውሃ አይደለም የምትጠጣው። ጋዝ የሚባል ነገር አለ። ጋዝ ውድ ነው፣ 100 ምናምን ድርሃም ነው። ጋዝ የሚባል አለ፣ ድስጥ የሚባል ነገር አለ፣ ስንት ነገር አለ። እናንተ የምታስቡት ውጪ መውጣቱን ብቻ ነው። ውጪ መውጣት ማለት ውጪ ወጣችሁ 3000 ድርሃም ከሚከፈላችሁ ማዳም ቤት ቁጭ ብላችሁ 1500 ድርሃም የሚከፈላችሁ ይሻላል። ውጪ ወጥተው 3000 ድርሃም ነፃነት ድሃ ያደርጋል። ባይዘዊ ነፃነት ድሃ ያደርጋል፣ መናጤ ያደርጋችኋል። ነፃነት ምንም አይጠቅማችሁም ጋይሶች። ማዳም ቤትን የሚሰሩ ልጆች ጠንክረው ከሰሩ በ2 ዓመት ውስጥ ይቀየራሉ። ግን ውጪ ነገር ያጓጓችኋል። 2 ዓመት አፈር ከድሜ በልታ 10000 ድርሃም ታጠራቅምና ከዛ በዛ 10000 ድርሃሙ ወጣ የራሷን ቪዛ ታሰራለች። የ2 ዓመት ቪዛ 10000 ድርሃም ነው አሁን የሚጠይቁት አብዛኞቹ ዱባይ ላይ። በሱ ቪዛ ታሰሪያለሽ፣ ስራ ግን አታገኝም። በምንም ተአምር ስራ አታገኝም ዱባይ ላይ። በጣም ከባድ ነው። ዱባይ ኢትዮጵያኖች ብቻ አይደለም የሚኖሩባት፣ የተለያዩ የዓለም ስራን ፈልገው የተሰደዱ ከዓለም የመጡ ሰዎች የሚኖሩባት ሀገር ነች። በዛ ላይ ቋንቋ አናቅ ምን አናቅ። ዝም ብለን ቪዲዮ እንትን ታደርጋላችሁ ወይ ደግሞ እንደዚህ ዝም ብላችሁ የሆነ ኩሽና ውስጥ ሺቲ ምናምን መሸጥ ትጀምራላችሁ ያለ ላይሰንስ። አፈር ከድሜ ትበላዋታላችሁ እንጂ አያልፍላችሁ። ለምን? ሰው ያደረገውን ነገር ለማድረግ ስለምትወጡ፣ እናንተ ታለንታችሁን ተሰጧችሁን ስለማታውቁ። አብዛኞቻችሁ ስትነፋረቁ ደውላችሁልኝ እኮ ይበላችሁ ነው የምላችሁ። ለምን? እኔ የዛሬ 4 ዓመት ሹፎን ሻጭ ነበርኩኝ። የምታስታውሱ ከሆነ የምታውቁ ልጆች ካላችሁ እኔ ባልትና ቤታችሁ ድረስ በመኪና አላመጣሁላችሁ፣ እንጀራ ቤታችሁ ድረስ በመኪና አላመጣሁላችሁም። የዛሬ 4 ዓመት ማንም ይህን ስራ ሳይጀምር እኔ ነበር የምሰራው። እኔ ስሰራዩና ሁሉም ጀመሩ። እኔ ከሰርኩኝ አልሐምዱሊላህ ብዬ ታውቁትኝ። እነሱ እየሰሩ ነው፣ ግን አሁን እነሱ ከሰሩ። ለምን? ሁሉም ከፈተ እንደዚህ አይነት ተመሳሳይ ስራ። እኔ በመኪና ባልትና ስጀምር እንጀራ ስጀምር እነሱም ጀመሩ። ከዛ አልቻልኩትኝም፣ ከሰሩ። ፉክክር መጣ፣ ታውቁትኝና መኪና ማጠብ ጀመርኩኝ። ላይሰንሱን ተከራይቼ መኪና ማጠብ ጀመርኩኝ። እሱም ደግሞ ገንዘብ አገኝ ነበር። ከጤናዬ ጋር ሊሄድልኝም ኢንፌክሽን ስላለብኝ ሰውነቴ ሙቀት ላይ ይቆስላል። ታመምኩኝ፣ ያጠራቀምኩትን ገንዘብ ታከምኩበትኝ። ከዛ ደግሞ ድጋሚ ደግሞ ስራ ሆኜ ተቀመጥኩ። አልሐምዱሊላህ ሪል ስቴት ካምፓኒ በስተመጨረሻ ገባው። አብዛኛው ማዳም ቤት የምትሰሩ ልጆች ችግራችሁ ታለንታችሁን አታውቁም። የሚታያችሁ ከማዳም ቤት ወጥታችሁ ወይ ሚጥሚጣ መሸጥ፣ ወይ ጎመን መሸጥ፣ ወይ ቅባት መሸጥ፣ ይሄ ብቻ ነው የሚታያችሁ። ታለንታችሁ ካልሆነ 2 ዓመት የሰቀቀን ጊዜ ነው የምታሳለፉት። አሁን እንደ ድሮ አይደለም። በፊት ቁጥጥር የለም። ማንም ቤት ውስጥ ቢሰራ ምቀኛ የለበትም። አሁን ግን ሰው ላይሰንስ አውጥቶ እየሰራ እናንተ ያለ ላይሰንስ ከነሱ ሂሳብ ዱባይ ላይ ላይሰንስ አውጥተው የቤት ኪራይ ከፍለው የበለዲያን ከፍለው የስንት ነገር ከፍለው የቪዛ የሰራተኛ ቪዛ ከፍለው እየሰሩ እነሱ የሚሸጡትን 15 ድርሃም የሚሸጡትን እንጀራ እናንተ ያለ ላይሰንስ 12 ብር እሸጣለሁ ብትሉ ያስጠፈንጓችኋል። እኔም ብሆን አድርጓለሁ፣ አስጠፈንጋችኋለሁ። እናንተ ያለ ላይሰንስ የሰው ስራ አታበላሹ። ያለ ላይሰንስ የምትሸጡትን እያንዳንዱን እቃ ላይሰንስ አውጥተው ከሚሸጡት እኩል አድርጉ። 1 ድርሃም ወደተች ካደረጋችሁ ላይሰንስ የላችሁ ምን የላችሁ፣ ኩሽናችሁ ውስጥ እያደራችሁ ኩሽናችሁ ውስጥ ስራችሁን እየሰራችሁ የሰው ስራ ካበላሻችሁ ትታሰራላችሁ። እኔ የምመክራችሁ ነገር ማዳም ቤት ካላችሁ አርፋችሁ ማዳም ቤት ስሩ። 4 ጓደኛ ማቾች፣ እኔ አንድ ሲስተም ልንገራችሁ። ማዳም ቤት አሁን 4 ልጆች ካላችሁ አንድ ማዳም ቤት አሁን ከዚህ ከ400 ሰው አንድ የማዳም ቅመም ለአንቺ ጥሩ ምክር ልምከርሽ። ወጥተሽ እንደኔ ከምትቀጠይ እኔ አሁን ስንት ብር እንደሚከፈለኝ ታውቃላችሁ? 3100 ድርሃም በወር ይከፈለኛል። ከ3100 ድርሃም 1000 ምናምን ድርሃሙ ፔትሮል ነው። አቡዳቢ እሄዳለሁ፣ ማልሄድበት የለም። መቼስ እኔ መንፈስ አይደለሁ፣ በክንፍ አውጥቼ እየበረርኩ አይደለም የሚሄደው። ከ3100 ላይ 1000 ምናምኑ የሚያልቀው በፔትሮል ነው። ከዛ ውስጥ ማክሲመም በዚህ ሙቀት እንደውም አልመጣም ከተባለ 500 ብር ውሃና መብራት ይመጣል። 1600 ብር ቀረኝ። ከ1600 ብር ምናልባት በወር 1 ወይ 2 ፋይን ይመጣብኛል፣ የመኪና ቅጣት ወይ 1000 ብር ይመጣብኛል፣ ወይ 600 ብር ይመጣብኛል፣ ወይ ፓርኪንግ ረስቼ 100 ምናምን። ምክንያቱም ዱባይ ቁጥጥሩ ከባድ ነው፣ አታውቁትም ወላሂ ላዚም። ከዛ በስተመጨረሻ ስንት ትቀረኛለች? 1000 ድርሃም ትቀረኛለች። ከሷ 1000 ድርሃም አልበላም፣ እበላለሁ። እድሜ ልኬን ስጾም አይደለም መቼስ የምውለው።
እበላለሁ፣ የውሃ አለ፣ የምግብ አለ፣ የስንት ጣጣ አለብኝ። መጨረሻ ላይ የሆነች ገንዘብ አስጠቀመጥኩኝ ስትሉ ደግሞ ዋይፋይ ይመጣባቸዋል። ዋይፋይ ስትከፍሉ በቃ የዛ ሰዓት ላይ አልሐምዱሊላህ። አሁን እኔ አልሐምዱሊላህ ብዬ ነው የምኖረው። ለምን እኔ ቤተሰቦቼ እኔን ይረዱኛል እንጂ እኔ ቤተሰቦቼን አልረዳም። ከኔ የሚፈልግ አንድም አካል የለም። አልሐምዱሊላህ። እናቴ ብትሆንም የራሷ ገቢ አላት፣ ወንድሞቼ የራሳቸው ገቢ አላቸው። ከኔ ማንም አይፈልግም። ቤተሰቦቼ እኔን ይረዱኛል እንጂ ማንም። ግን እኔ ከኔ ማንም የማይፈልገው ወጣት ኑሮ ዱባይ ላይ እያንገበገበኝ ነው። የሰው ፊት እያሳየኝ ነው። ለምን ስትወጡ ስትሰሩ ካምፓኒ የሚሰሩ ልጆች፣ አሁን ኮንስትራክሽን የሚሰሩ ልጆች፣ መኪና አጠባ የሚሰሩ ልጆች፣ ሌላ የሚሰሩ ልጆች እንደ ቦታው ክፍያው ይለያያል። ግን የነሱ ይሻላል። ለምን የአብዛኞቹን ምግብ ነው የሚሸፍኑላቸው ካምፓኒው ነው። አኮሞዴሽን የሚሸፍንላቸው ካምፓኒ ነው። እነሱ የሚያገኙትን ገንዘብ ካልተልከሰከሱበት ይቀየሩበታል። ስትልከሰከስ ነው ችግሩ። ቺክ ሲያምርህ ለአልጋ መውጣት ስትጀምር፣ መጠጥ መጠጣት ስትጀምር፣ ሺሻ ማጨስ ስትጀምር አትለወጥም። እኔ አሁን እንዴት ነው የምቀየረው? የራሴን ምግብ ራሴ አብስዬ እየበላው፣ የራሴን የቤት ክራይ እየከፈልኩ፣ የራሴን መብራት ውሃ እየከፈልኩ እንዴት ነው የምቀየረው? በእኔ ዙሪያ የምታውቋቸው በሙላ የራሳቸው ቢዝነስ አላቸው። እኔ ምን አለኝ? መናጤ ድሃ ምን የሚለኝ ምን አለኝ? ምን አለኝ? ስታዩኝ አሁን እኔ ምን አሁን ስታዩ ያለው ምናምን የተረፈው ነው መስላችኋል? እቺ ራሱ ሰዓት ራሱ ይሄው ማትሰራ ሰዓት ነው ማድረገው ለፉገራ። ይሁ ውሃ ገብቶበታል። ማድረገው ሰዓት ራሱ እንደዚህ ለፉገራ። በቃ ራስህን መጠበቅ እንደዚህ ቆንጆ መስለህ ለሰው መታየት ጥሩ ነው። በዛ ላይ ደግሞ ነቢያችን አለይሂ ሰላቱ ሰላም፣ እኔ ሙስሊም ስለሆንኩኝ ነቢያችን አለይሂ ሰላቱ ሰላም እንደዚህ አይነት በቃ እንደዚህ ሰሃቦቻቸውን ንጽህናቸውን እንዲጠብቁ። ምክንያቱም እኔ በቀን 5 ምናልባት ማለት ነው አልገባሁኝም ከተባለ በቀን 1 ወይ 2 መስጊድ እሰግዳለሁ። በቀን 1 ወይ 2 መስጊድ እሰግዳለሁ። እዛ መስጊድ ውስጥ ወይ ፖለቲከኛ በቃ ከሀብታሙ ከትልቁ ሀብታም እስከ ትልቁ ድሃ እዛ መስጊድ ውስጥ ታገኙታላችሁ። ከሙስሊሞች ጋር ብዙ ጊዜ ስትገናኙ ንጽህና ከሰዎች ጋር ስትገናኙ ንጽህናችሁ መጠበቅ አለባችሁ። ጥርሳችሁን መቦረሽ አለባችሁ። አለባበሳችሁ ሰው ሲያያችሁ በቃ መማረክ አለበት። ዳት ኢዝ ኢስላም። እስልምና ያስተማረኝ ይሄንን ነው። ዛትስ ዋይ እንደዚህ ዝንጥ ብዬ የምታዩኝ እንጂ እኔ መናጤ ድሃ ነኝ ጋይሶች። በዛ ላይ ደግሞ በውስጥ የምታወሩኝ አንዳንድ ልጆች ያው ከሰሞኑ ሁኔታ አንጻር ከዚህ በፊት በሰራኋቸው ቪዲዮዎች ምናምን ነገር አይታችሁ ከእኔ እርዳታ የምትፈልጉ ልጆች ለሁላችሁ መልስ መመለስ አልችልም። እኔ እልም ያልኩ ድሃ፣ የድሃም ድሃ መናጢ፣ ራሴን ማስተዳደር ራሱ እየከበደኝ ነው፣ እየተንገዳገድኩኝ ነው። እረዳሃለሁ ብለው ላይ እዚህ ገብተው ይለፈልፋሉ፣ ግን አይረዱም። የሆነ ነገር እናደርግልሃለን ብለው ይለፈልፋሉ፣ ግን አይረዱ። እኔ ከሰው አልጠብቅም። ባይዘው ሰውን አምኜ ማንም ቢያደርግልኝ ደስ ይለኛል። ግን እናንተ ለመታየትና ለይስሙላ ብላችሁ የምታደርጉት ነገርም ሲጀመር አይበረክትልኝም። ግን አልፎ አልፎ ጌም ስጫወት እየመጣችሁ ፑሽ አድርጉልኝ። እኔ ማለት ነው ወላሂ ላዚም አኮራችኋለሁ። እኔ ማኮራ ሰው ነኝ፣ ስራ ወዳድ ነኝ። እኔ ዱባይ ላይ አሁን 10 ዓመቴ ነው። በ10 ዓመት ውስጥ መጀመሪያ እዚህ ሀገር በርሜን በሚያክል ድስት ሩዝ ቀቃይ ነበርኩኝ። በርሜን የሚያክል ድስት ውስጥ ሩዝ ቀቅል ነበረ። ከዛ በኋላ ረመዳን ላይ ምን በሚያካክሉ ድስቶች እቀቅል ነበረ። ወላሂ ነው የምላችሁ አላህ በሚያውቀው። ከዛ በኋላ ወደ መዝራ ብለው ወደ መዝራ አሸጋገሩኝ። እዛ መዝራ የአቮካዶ የማንጎ መዝራና የቴምር መዝራ ነው። ጠዋት ተነስተን ቀን ሙሉ ሙቀት ስለሆነ ጠዋት 5 ሰዓት ተነስተን ያን መዝራ እንኮተኩታለን፣ ማንጎ እንለቅማለን። ማታ ደግሞ ቴምር እንኮተኩታለን፣ ውሃ እናጠጣለን። ይሄ ስራዬ ነው። ከዛ በኋላ ወጥቼ ደግሞ መኪና ማጠብ ውስጥ ገባው። ከትልቁ በጣም ከሚያሰለቸው በጣም ጤናን ከሚበላው ከመኪና እጥበት እስከ ሪል ስቴት ካምፓኒ ሰርቻለሁኝ። ዛሬ የሪል ስቴት ካምፓኒ መስራቴና እንደዚህ ቁጭ ብዬ ከእናንተ ጋር ማውራቴን አትዩ። በህይወቴ ውስጥ በጣም ብዙ ውጣ ውረዶች አሉ። ከአላህ ጋር ቁጭ ብዬ ያለቀስኩባቸው ጊዜያቶች አሉ። እናንተ ግን ሰውን ለመርዳት ሰው ብቻ መሆን በቂ ነው ትላላችሁ። ታዲያ እኛ ሰው አይደለንም እንዴ? ጂኒ ነን? አትረዱንም? አፍ አውጥተን እርዱን እያልናችሁ አይደል? ግዴታ እናንተ እንድትረዱልን እንደ አህያ እንንከባለን? ቸግሮናል እንበል?
አታስመስሉ። በቃ የሆነ ሰው መረዳት ካለበት እርዱ። خلاص አፎጥቼ እርዱኝ አልኩኝ፣ እርዱኝ። ይሄ ሁላ እኮ 500 ምናምን ሰው የምታዩት እኮ የሚረዳ ነው። እርዱን፣ እኛ የምንለወጥ ገንዘባችሁን እሱ ተቀይሮ ሰውን የሚቀይር ሰው እርዱ። ያልፋል ወንድሜ፣ ቀላል ያልፋል። ነገ ተቀይሮ እኔ ብቀየር በስሬ ስንት ሰራተኞች እቀጥራለሁ። እኔ አሁን እናንተ ዝም ብላችሁ እዚህ ውስጥ ያላችሁ መቼስ እናንተ ምን አላችሁ? ምስኪኖች ጌም ብጫወት አሁን አበባ ራሱ እንዴት ተደርጎ ነው የሚሰጠው የኔ ወንድም የምትሉ ናችሁ እንጂ እንደኔ መቼስ ያኔ ገንዘብ ኖሯችሁ ነው አይደለም እዚህ ውስጥ ያላችሁ። አብዛኞቻችን ችግር ውስጥ ነው ያለ ነው። ስለዛ እንረዳዳ ጋይሶች፣ እንረዳዳ። ይሄ ሁላ ነገር የምላችሁ እንደ የጀርባ ቅማል የሆኑባችሁ አንዳንድ ሰዎች አርፈሽ ተከብረሽ ማዳም ቤት እየሰራሽ ወይ ውጭ ወጥተሽ እኮ ብታዩ ነፃነቱ፣ ወይ ውጭ ወጥተሽ ብታዩ ስራው ምናምን ይሉሻል። ስራ የፈታ ሰው፣ ስራ የሌለው ሰው፣ ተስፋ የቆረጠ ሰው የመጨረሻ እርምጃው ገቢ ያላቸውና ስራ የሚሰሩ ሰዎችን ስራ ፈት ማድረግ ነው። ባይዘው ሌላ ምንም አይነት እንትን የላቸው፣ ታለንት የላቸው። ስራ የሌለው ሰው በምንም ተአምር ዱባይ ስላለ ኑሮ ሊናገር አይችልም። ስራ ያለው ሰው ነው የሚመክረው ሰው ነው። አሁን እኔ በመክራችሁ ልትሰሙኝ ይገባል። የኔ ምክር ነው የሚጠቅማችሁ። ማዳም ቤትን የመሰለ ነገር የለም። አንድ ነገር ልንገራችሁ፣ ማዳም ቤት እየሰራችሁ ምናልባት ከሰዎቹ ጋር ለመግባባት ሊፈጠር ይችላል። ሁሉም ጥሩ አይደለም፣ ሁሉም መጥፎ አይደለም። ዳት ሚንስ ደግሞ ሁሉም መጥፎ ናቸው ብትሉ እናንተ ወጣችሁ ለመንዘላዘል ነው ማለት ነው። ወጥተሽ ተንዘላዘይ። ግን አብዛኞቹ መልካሞች ናቸው። በተለይ ደግሞ የኢማራቶቹ በጣም ምክንያቱም እነሱ ጋር ስለምሰራ አውቀዋለሁ። የመጨረሻ መልካሞች ናቸው። ሐቃችሁን አይፈልጉም። ግን ከዛ ውጪ ያሉ ማዳሞች ሲቲዝን የሌላቸው የሌላ ሀገሮቹ ምናምን ነገር ትንሽ ያፈላሉ፣ ትንሽ ያስቸግራሉ። ከነሱ ጋር ከጨረስሽ ኮንትራክሽን ጨርሰሽ በሰላም ትለያያለሽ። ችግራችሁ አሁን ምንድነው? የምታገኙትን ካንስሌሽን ድጋሚ ተመልሳችሁ እነዛ ደላሎች ጋር ትሄዳላችሁ። አፈር ከድሜ ውስጥ የከተቷችሁ ደላሎች ጋር ትሄዳላችሁ። ድጋሚ ደግሞ አፈር ከድሜ ያበሏቸዋል ማለት ነው። ባይ ዘ ዌይ ዱባይ ውስጥ አብዛኞቹ ደላሎቹ እንኳን በባህልም በቋንቋም በሰፈርም በአካባቢም ለማያውቁት ሰው ቀርቶ ለገዛ ወንድምና እህታቸውም የማይራሩ በጣም ርኩስ ደላሎች አሉ ዱባይ ላይ። ላይሰንስ ኖሯቸው ምን ኖሯቸው ከእናንተ የሚፈልጉት ካንስሌሽናቸውን ነው። የእናንተ ካንስሌሽንን በእጃቸው እስከሚያስገቡና ለሌላ ከስተመራቸው እስከሚሰጧችሁ ድረስ እናንተ ለነሱ መልአክ ናችሁ። እነሱ የእናንተ እግር ውስጥ ተኝተው ነው የሚያገለግሏችሁ። የኔ እህት፣ የኔ ማር፣ የኔ ቆንጆ እንዲህ እኮ ነው እንዲህ ነው አለስሌሰው ምን ብለው ካንስሌሽናችሁን ይቀበላሉ። ከዛ በኋላ ለሌላ ሰው አሳል ምክንያቱም ምንም ወጪ የለባቸውማ። እናንተ ማለት እኮ ካንስሌሽን አለሽ ማለት እኮ የቪዛ የለብሽ፣ የትኬት የለብሽ፣ የምን የለብሽ። ቀጥታ ብድግ አድርገሽ ድራም ለሌላ ከስተመር ትሰጥሻለች ማለት ነው። ይሄ ችግር የለውም። ግን ጥሩዎቹ ደላሎች ስለሆኑ አንቺ ማዳም ቤት ገብተሽ ስትደውይላት ኧረ ሊገሉኝ ነው፣ ኧረ ስራ በዙብኝ፣ ኧረ ረፍት አይሰጡኝም ብትያት ሩጣ የምትመጣልሽ የምትጋደልልሽ ደላላና ስትደውይላት ምን አባሽ ከሀገርሽ ወጣሽ ብለሽ ሰሪ አይደለን እንዴ? አርፈሽ ስሪ፣ አርፈሽ ስሪ፣ አላቅልሽም ካሁን በኋላ እንዳትደውይ ምትልሽ ደላላ ጋር ድጋሚ ከሄድሽ ባጭሩ አንቺ ድንጋይ ነሽ ማለት ነው። አንቺ ድንጋይ ነሽ ማለት ነው። ባይ ዘ ዌይ ሚዲያ ላይ የማይታወቁ ደላሎች ሌቦች ናቸው። ሚዲያ ላይ ወጥቶ
እንደዚህ ችግሩን የማይጋፈጥ ደላላ ካለ ሌባ ስለሆነ ነው። ሚዲያ ላይ የሚታዩ በቪዲዮ የሚታወቁ ራሳቸውን እኔ ደላላ ነኝ